ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ መጋቢት 15 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ኢራን ከዋሽንግተን ጋር ቀጥተኛ ንግግር እያደረገች መሆኗን መጀመሪያ ላይ ብታስተባብልም የኢራን የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ግን ከአሜሪካ በሽማግሌዎች በኩል ለኢራን መልእክት መድረሱን አረጋገጡ። በመሆኑም ከአሜሪካ የቀረቡልን ነጥቦች በአደራዳሪዎች በኩል ተቀብለናል ያሉት ባለስልጣኑ በአሁኑ ወቅትም እየመረመርናቸው ነው ሲሉ ተናግረዋል። ሙሉ መረጃውን በዝርዝር እናጋራችኋለን። የጣሊያኗ ጠቅላይ ሚኒስትር በፍትህ ስርዓቱ ማሻሻያ ላይ በተካሄደው ወሳኝ ህዝበ ውሳኔ ወይንም ሪፈረንደም መሸነፋቸውን ያመኑ ቢሆንም ከስልጣናቸው ግን እንደማይለቁ በይፋ አስታውቀዋል። የምርጫ ሽንፈታቸውን ተከትሎ ንግግር ያደረጉት ጠቅላይ ሚኒስትሯ ውጤቱ ለሀገር የፍትህ ስርዓት መዘመን ይውል የነበረ የባከነ ድል ሲሉም ገልጸውታል። በዝርዝር እናጋራችኋለን። በሀገሪቱ ከ120 በላይ ሰዎችን አሳፍሮ ይጓዝ የነበረ ወታደራዊ አውሮፕላን በመከስከሱ እስካሁን የ66 ሰዎች ሕይወት ማለፉን የሀገሪቱ መከላከያ ሚኒስቴር አስታወቀም። ይህን የወታደራዊ አውሮፕላን መከስከስን ተከትሎም ከፖለቲከኞች በኩል አዳዲስ መረጃዎች እየወጡ ይገኛሉ። የምናጋራችሁ መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኢነርጂ ተቋማት ላይ የሚሰነዘሩ ጥቃቶች ለ5 ቀናት እንዲቆሙ ትዕዛዝ ባስተላለፉ በሰዓታት ውስጥ በሀገሪቱ በሚገኙ 2 ግዙፍ የጋዝ መገልገያዎች ላይ ከባድ ጥቃት መፈጸሙ ተነግሯል። በሌላ በኩል በሊባኖስ የሚንቀሳቀሰው ታጣቂ ቡድን ሂዝቦላህ ዛሬ ሌሊቱን በእስራኤል የሚገኙ 5 የተለያዩ ወታደራዊ ይዞታዎች ላይ አስጨናቂ የተባሉ ጥቃቶችን ሰንዝሯል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለሰዓቱ የመረጥናቸው መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአባሬ፣ በፒያሳ እስከ 30 በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49 እና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ። በነጻ የተረከቡትን ደም ለታካሚዎች የሚሸጡ የጤና ተቋማት እርምጃ እንደሚወሰድባቸው ተገለጸ። ከለጋሾች በነጻ የቀረቡትን ደም ለታካሚዎች በሚሸጡ የግል የጤና ተቋማት ላይ ጥብቅ እርምጃ እንደሚወሰድ የኢትዮጵያ ደምና ህብረ ህዋስ አገልግሎት አስታውቋል። ተቋሙ ደም ለታካሚዎች ያለምንም ክፍያ እንዲደርስ ከመንግስትና ከግል ጤና ተቋማት ጋር ስምምነት ቢኖረውም አንዳንድ የግል ሆስፒታሎች ግን የአገልግሎት ክፍያ በሚል ስም የሚጠይቁት ገንዘብ ህገወጥ መሆኑን ተገልጿል። በመሆኑም ደም ከበጎ ፈቃደኞች የሚሰበሰበው በነጻ ቢሆንም 1 ዩኒት ደም ለታካሚዎች ዝግጁ እስኪሆን ድረስ ለምርመራና ለደህንነት መጠበቂያ ቢያንስ $46 ወጪ ይደረግበታል ሲሉ የአገልግሎቱ ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ ተናግረዋል። ይህ ከፍተኛ ወጪ የሚጠይቅ የህይወት አድን ንጥረ ነገር ለመንግስትም ሆነ ለግል የጤና ተቋማት በነጻ የሚከፋፈል ቢሆንም በግል ተቋማት በኩል ደምን በሽያጭ ማቅረብ የመሳሰሉ አሰራሮች እንደሚስተዋሉ ምክትል ዋና ዳይሬክተሩ ጠቁመዋል ሲል አሃዱ ሬዲዮ ዘግቧል። ስለሆነም ይህንን ህገወጥ አሰራር ለመክታት ደም ከተቋሙ ወጥቶ ለታካሚዎች እስኪደርስ ድረስ ያለውን ሂደት ለመከታተል የሚያስችል አዲስ የቴክኖሎጂ
የቴክኖሎጂ ስርዓት የመዘርጋት ስራ እየተከናወነ ይገኛልም ተብሏል። በተጨማሪም ደንብ በጤና ተቋማት ሲሰጥ ሊኖረው የሚገባውን የአገልግሎት ወሰን የሚበይን ህግ ማውጣትና የመግባቢያ ሰነዱን ጥሰው በሚገኙ ተቋማት ላይ ደግሞ ተጠያቂነትን የማስፈን ስራ እንደሚሰራም ተገልጿል። በመሆኑም ማህበረሰቡ ደንብ በነጻ የሚሰጥ መሆኑን አውቆ ማንኛውም ተቋም ለታካሚ ደንብ በመስጠቱ ምክንያት ክፍያ ከጠየቀ ለደምና ህብረ ህዋስ ባንክ ጥቆማ እንዲሰጥም ጥሪ ቀርቧል። ወደ ውጪ መረጃዎቻችን ስንሸጋገር በሀገሪቱ 121 ሰዎችን አሳፍሮ ሲጓዝ የነበረ ወታደራዊ አውሮፕላን ተከስክሶ የ66 ሰዎች ህይወት ማለፉ ተገለጸ። በደቡባዊ ኮሎምቢያ ፑቱማዮ ግዛት ውስጥ 121 ሰዎችን አሳፍሮ ይጓዝ የነበረ ወታደራዊ አውሮፕላን በመከስከሱ እስካሁን ባለው መረጃ መሰረት የ66 ሰዎች ህይወት ማለፉን የሀገሪቱ መከላከያ ሚኒስቴር አስታውቋል። ከተነሳ ከጥቂት ጊዜ በኋላ የተከሰከሰው ይህ የኮሎምቢያ አየር ኃይል አውሮፕላን በውስጡ 120 ወታደሮችንና 11 የበረራ አባላትን አሳፍሮ እንደነበርም ተገልጿል። በተጨማሪም አውሮፕላኑ በሚነሳበት ወቅት የከፍታ መጠን ማግኘት ባለመቻሉ በአቅራቢያው ወደሚገኝ ጥቅጥቅ ያለ ደን ውስጥ ተከስክሷል ሲሉ የዓይን እማኞችና የአካባቢው ባለስልጣናት ተናግረዋል። አደጋውን ተከትሎ በተከሰተው ከፍተኛ እሳትና በአውሮፕላኑ ውስጥ የነበሩ ወታደራዊ ቁሳቁሶች በመፈንዳታቸው የሟቾችን ቁጥር ሊያባብሰው እንደቻለም ተነግሯል። በዚህም እስካሁን ባለው መረጃ መሰረት የ66 ሰዎች ህይወት ማለፉ የተረጋገጠ ሲሆን በርካታ ሰዎች ደግሞ በጽኑ ቆስለው ወደ ሕክምና ተቋማት ተወስደዋል ተብሏል። ይህ አሳዛኝና አስደንጋጭ አደጋም በጠላት ጥቃት ሳይሆን በቴክኒክ ብልሽት ሳይከሰት እንዳልቀረ የመጀመሪያ ደረጃ ፍንጮች እየወጡ መሆኑን ቢቢሲ ዘግቧል። በዚህም የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በአደጋው የተሰማቸውን ጥልቅ ሐዘን ገልጸው የሀገሪቱ ወታደራዊ አውሮፕላኖች ያሉበትን የቴክኒክ ደረጃና የዕድሜ ዘመንን አስመልክቶ አስቸኳይ ግምገማ እንዲደረግም አዘዋል። በሌላ በኩል ደግሞ ይህ አሳዛኝ ክስተት በኮሎምቢያ ፖለቲከኞች መካከል ከፍተኛ ውዝግብን ፈጥሯል እየተባለም ይገኛል። ፕሬዝዳንት ጉስታቮ ፔትሮ አደጋውን ተከትለው በሰጡት አስተያየትም የሀገሪቱን ወታደራዊ ቁሳቁሶች ለማዘመን የጀመሩት ዘመቻ በቢሮክራሲ ማነቆች መስተጓጎሉን ገልጸው ኃላፊነታቸውን በማይወጡ አመራሮች ላይም እርምጃ እንደሚወስዱ ዝተዋል። ይሁን እንጂ የፕሬዝዳንቱ ተቺዎች በበኩላቸው በእሳቸው አስተዳደር የተደረገው የበጀት ቅነሳ ወታደራዊ አውሮፕላኖች በቂ የበረራ ሰዓትና ልምድ ያላቸው አብራሪዎች እንዳያገኙ አድርጓል በማለትም ይወቅሳሉ። ጠቅላይ ሚኒስትር ጆርጂያ ሜሎኒ በፍትህ ስርዓቱ ማሻሻያ ላይ በተካሄደ ወሳኝ የህዝብ ውሳኔ መሸነፋቸውን አመኑ። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በመንግስታቸው የቀረበውና ከፍተኛ ክርክር ሲደረግበት የቆየው የፍትህ ስርዓት ማሻሻያ ፓኬጅ በህዝብ ውሳኔ ውድቅ መደረጉን ተከትሎ ሽንፈታቸውን አምነው መቀበላቸው ተሰምቷል። ጠቅላይ ሚኒስትሯ ውጤቱን ለሀገሪቱ የፍትህ ስርዓት መዘመን ይውል የነበረ የባከነ እድል ሲሉም ገልጸውታል። በትላንትናው ዕለት ይፋ የሆነው ይህ ይፋዊ የምርጫ ውጤት እንደሚያሳየው ድምጽ ከሰጡት መራጮች መካከል 54 በመቶ የሚሆኑት ማሻሻያውን የተቃወሙ ሲሆን 46 በመቶ የሚሆኑት ደግሞ ደግፈውታል ተብሏል። በዚህም ደግሞ ይህ ውጤት ለሜሎኒ ቀኝ ዘመም መንግስት ካጋጠሙት ትላልቅ የፖለቲካ መሰናክሎች አንዱ ሆኖ መመዝገቡም ተገልጿል። ጠቅላይ ሚኒስትር ጆርጂያ ሜሎኒ ውጤቱን አስመልክተው በሰጡት መግለጫ የጣሊያን ህዝብ የሰጠውን ሉዓላዊ ውሳኔ እናከብራለን። ይሁን እንጂ ይህ ማሻሻያ ለዜጎች ቀልጣፋና ገለልተኛ የፍትህ ስርዓት ለመፍጠር የነበረንን ራዕይ የሚያሳካ ነበርም ብለዋል። ይሁንና ይህ ሽንፈት ከመንግስት መሪነታቸው እንደማያግዳቸውና እስከ 2027 የሚቆየውን የስልጣን ዘመናቸውን በቁርጠኝነት እንደሚቀጥሉ አረጋግጠዋል ሲል አልጀዚራ አስነብቧል። ለህዝብ ውሳኔ የቀረበው የህግ ማሻሻያም በዋናነት ሁለት ነጥቦች
ላይ ያተኮረ ሲሆን ዳኞችና አቃቤ ሕግ በስራ ዘመናቸው ወቅት ከአንዱ ዘርፍ ወደ ሌላኛው እንዳይቀያየሩ መከላከልና የዳኞች መሪ የሆነውን ምክር ቤት አባላት አመራረጥ በዕጣ በማድረግ የፖለቲካ ተጽዕኖን መቀነስ ላይ ያተኮረ መሆኑ ተገልጿል። በሌላ በኩል አያስፈልግም ወይንም ኖ የሚል ዘመቻ ሲያካሂዱ የነበሩት ተቃዋሚ ፓርቲዎችና የዳኞች ማህበራት በበኩላቸው ውጤቱን በደስታ ተቀብለውታል ተብሏል። ተቃዋሚዎቹ ማሻሻያው የዳኝነት አካላትን ነጻነት የሚጋፋና የሕግ የበላይነትን አደጋ ላይ የሚጥል ነው በማለት ሲከራከሩም ቆይተዋል። ይህ የህዝብ ውሳኔ ውጤት ለሜሎኒ መንግስት የፖለቲካ ጫና ቢፈጥርም ጠቅላይ ሚኒስትሯ በሌሎች የኢኮኖሚና ማህበራዊ ፖሊሲዎቻቸው ላይ ትኩረት አድርገው እንደሚቀጥሉ ይጠበቃል። ኢራን ከዋሽንግተን ጋር ቀጥተኛ ንግግር እንደሌለ ብታስተባብልም ከአሜሪካ በኩል ግን ወደ ኢራን በሽማግሌዎች መልእክት መድረሱን ገለጸች። በዩናይትድ ስቴትስና በአሜሪካ መካከል ያለው ከፍተኛ ወታደራዊ ውጥረት ባየለበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ ፍላጎት እንዳላቸውና ውጤታማ ንግግሮች መጀመራቸውን ተናግረዋል። ፕሬዝዳንቱ ትላንት ሰኞ ባስተላለፉት መልእክታቸውም ባለፉት ጥቂት ቀናት ውስጥ ከኢራን ጋር በጠላትነት የመፈራረጅ ሂደትን ሙሉ በሙሉ ለመፍታት የሚያስችሉ በጣም ጥሩ ውይይቶች ማድረጋቸውን አስታውቀዋል። ይህንንም ተከትሎ ታዲያ በኢራን የኃይል ማመንጫዎች ላይ ሊሰነዘር የታቀደው ወታደራዊ ጥቃት ለ5 ቀናት እንዲዘገይ ትዕዛዝ መስጠታቸው ይታወሳል። ምንም እንኳን የኢራን መንግስት ከዋሽንግተን ጋር ቀጥተኛ ንግግር እያደረገ መሆኑን መጀመሪያ ላይ ቢያስተባብልም የኢራን የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ግን ከአሜሪካ በሽማግሌዎች በኩል መልእክት መድረሱን ለሲቢኤስ የዜና አገልግሎት አረጋግጠዋል። ባለስልጣኑ ከአሜሪካ የቀረቡልን ነጥቦች በአደራዳሪዎች በኩል ተቀብለናል ብለው በአሁኑ ወቅትም እየመረመርናቸው ነው ሲሉም ተናግረዋል። በዚህ ወሳኝ ዲፕሎማሲያዊ ጥረት ውስጥ ኦማን፣ ፓኪስታን፣ ቱርክና ግብጽ ከፍተኛውን ሚና እየተጫወቱ ይገኛሉም ተብሏል። ይህ የቀረበው የስምምነቱ ይዘት ደግሞ እስከ 15 የሚደርሱ ነጥቦችን ሊይዝ ይችላል ያሉት ፕሬዝዳንት ትራምፕ ዋናው ትኩረት ደግሞ ኢራን የኒውክሌር መሳሪያ እንዳታመርት ማድረግና በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ የፈጠረውን የሆርሙዝ ባህረ ሰላጤ ውጥረት መፍታት ነው ሲሉም ተናግረዋል። ይህ የሰላም ፍንጭ መታየቱን ተከትሎም የዓለም የነዳጅ ዋጋ በአንድ ቀን ውስጥ ብቻ የ10 በመቶ ቅናሽ አሳይቷል። ምንም እንኳን የ5 ቀናት የተኩስ አቁም መሰል ስምምነት ቢደረግም ኢራን ለማንኛውም ጥቃት ተገቢውን ምላሽ እንሰጣለን ስትልም እያስጠነቀቀች ትገኛለች። ሂዝቦላህ ዛሬ ሌሊቱን በእስራኤል የጦር ይዞታዎች ላይ አስጨናቂ የተባሉ 5 ጥቃቶችን መፈጸሙን አስታወቀ። በሊባኖስ የሚንቀሳቀሰው ታጣቂ ቡድን ሂዝቦላህ ዛሬ ሌሊቱን በሰሜናዊ እስራኤል በሚገኙ 5 የተለያዩ ወታደራዊ ይዞታዎች ላይ የተቀናጀና አስጨናቂ የተባለ ጥቃት መፈጸሙን አስታውቋል። ቡድኑ ባወጣው መግለጫ መሰረት ጥቃቶቹ የተፈጸሙት ሰው አልባ አውሮፕላኖችንና ሮኬቶችን በመጠቀም መሆኑን በመግለጽ ዋና ኢላማ ካደረጋቸው ስፍራዎች መካከል ደግሞ በሊማን የሚገኝ ወታደራዊ ካምፕና በማዕሎት ታርሺህ አቅራቢያ የሚገኝ የራዳር ጣቢያ እንደሚገኙበትም ገልጿል። በተጨማሪም በፋጢማ በር፣ በሳሳና በአይና ኮፍሽም የሚገኙ የእስራኤል ወታደራዊ ስብስቦችና የመድፍ ይዞታዎች የጥቃቱ ሰለባ መሆናቸውንም ሂዝቦላህ አስታውቋል። በሌላ በኩል የእስራኤል መከላከያ ሰራዊት አይዲኤፍ በበኩሉ በሊባኖስ ድንበር በኩል ወደ እስራኤል የተተኮሱ በርካታ ድሮኖችን ማክሸፉንና ጥቃቶቹም በደረሰባቸው አካባቢዎች የአየር ወረራ ማስጠንቀቂያ ደውል መሰማቱን አረጋግጧል። ይህ የሂዝቦላህ ጥቃት የመጣው ደግሞ እስራኤል በቤሩት ደቡባዊ ዳርቻ በሚገኙ የቡድኑ ይዞታዎች ላይ የአየር ድብደባ ካደረገችና የክዋን ኃይል አባላት ናቸው ያለቻቸውን ታጣቂዎች በቁጥጥር ስር መዋሏን ካሳወቀች ከጥቂት ሰዓታት በኋላ ነው ተብሏል። በሌላ በኩል ከመጋቢት
ከመጋቢት 2 ቀን 2018 ዓ.ም ጀምሮ ሂዝቦላህ ድንበር ተሻጋሪ ጥቃት መሰንዘሩን ተከትሎ የእስራኤል ጦር በሊባኖስ ላይ ከፍተኛ የአየር ድብደባና በደቡባዊ የሀገሪቱ ክፍል ደግሞ የምድር ወረራ እያካሄደ ይገኛል። በዚህም ምክንያት በእስራኤል ጥቃቶች እስካሁን ቢያንስ 1039 ሰዎች ሲገደሉ 2876 ሰዎች ደግሞ ቆስለዋል ሲሉ የሊባኖስ ባለስልጣናት መናገራቸውን አናዶሉ ዘግቧል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር በኢራን የኃይል መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች ለ5 ቀናት እንዲቆሙ ትዕዛዝ ቢሰጥም በሀገሪቱ የሚገኙ 2 የጋዝ መገልገያ ተቋማት ላይ ከባድ ድብደባ መፈጸሙ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኤነርጂ ተቋማት ላይ የሚሰነዘሩ ጥቃቶች ለ5 ቀናት እንዲቆሙ ትዕዛዝ ባስተላለፉ በሰዓታት ልዩነት ውስጥ በደቡባዊ ኢራን በሚገኙ 2 ግዙፍ የጋዝ መገልገያዎች ላይ ጥቃት መፈጸሙን የኢራን ባለስልጣናት አስታውቀዋል። በሁለቱ ሀገራት መካከል የተቀሰቀሰው ግጭት 1 ወር ሊሞላው ጥቂት ቀናት ሲቀሩት የተፈጸመው ይህ ከባድ ጥቃት በቀጠናው ያለውን ውጥረት ይበልጥ አባብሶታል ተብሏል። ይህ ጥቃትም በዓለማችን ግዙፉ ተብሎ በሚታወቀው የሳውስ ፓሪስ የጋዝ መስክና በአሳሉየህ የኢንዱስትሪ ማዕከል ላይ መፈጸሙም ተነግሯል። በሌላ በኩል ፕሬዝዳንት ትራምፕ ከኢራን ባለስልጣናት ጋር ውጤታማ ንግግር እየተደረገ ነው በሚል ጥቃቱ ለጊዜው እንዲቆም ቢወስኑም ጥቃቱ መፈጸሙ ግን በዋሽንግተንና በቴህራን መካከል ያለውን የዲፕሎማሲ ጭላንጭልም አደጋ ላይ ጥሎታል ነው የተባለው። የኢራን አብዮታዊ ዘብ በበኩሉ በሰጠው መግለጫ ጥቃቱ ካልቆመ በመላው መካከለኛው ምስራቅ የሚገኙ የኃይል ተቋማትንና የሆርሙዝ ወሽመጥን ሙሉ በሙሉ እንደሚዘጋ ማስጠንቀቁ አይዘነጋም። የአሜሪካ መከላከያ ሚኒስቴር ፔንታጎን ስለ ጥቃቱ ዝርዝር መረጃ ከመስጠት ቢቆጠብም ፕሬዝዳንት ዶናልድ ትራምፕ የጥቃት ማቆም ውሳኔያቸው የነዳጅ ዋጋን ለማረጋጋትና ለሰላም ዕድል ለመስጠት መሆኑን በድጋሚ ገልጸዋል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ1 ሳንቲም የተገዛ 178 ብር ከ51 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ30 ሳንቲም የተገዛ 233 ብር ከ88 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 199 ብር ከ11 ሳንቲም የተገዛ 203 ብር ከ9 ሳንቲም የተሸጠ ይገኛል። እንዲሁም ስዊስ ፍራንክ 219 ብር ከ2 ሳንቲም መግዣው ሲሆን መሸጫው ደግሞ 223 ብር ከ40 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም 47 ብር ከ21 ሳንቲም የተገዛ 48 ብር ከ15 ሳንቲም የተሸጠ ይገኛል። የሳውዲ ሪያል ደግሞ 46 ብር ከ4 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ96 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 23 ብር ከ80 ሳንቲም እየተገዛ 24 ብር ከ27 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ78 ሳንቲም እየተገዛ 125 ብር ከ23 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ የመረጥናቸው መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአባሬ፣ በፒያሳ እስከ 30
30 በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49ና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ